እንዳልሽው ነገሮችን ግን ባዩት ቁጥር ደግሞ ያረኳት ነገር ትዝ እያለኝ ራሴን እየጠራሁ በጣም አሰልች ሰውዬ ናቸው። በጣም የሚያስጠሉት። ቆይ ግን ገና አሟቸው እንደዚህ ያወሩ ሳያማቸው እንዴት ነው የሚያወሩት? ግን ቆይ ስራው ምንድን ነው? እሱም በቀላሉ እንደዚህ በስልክ አይወራም። በአካል ተገናኝተን ነው የምናወራው። በዛው ልንጠይቀው ሄደን ያለውን ጉዳይ ሁሉ ጨራርሰን እንመጣለን። እሺ እንዳልሽው ነገሮችን ግን ቶሎ ብንጨርስ መልካም ነው። በሀብትም በክብርም የሚመጥንሽ እሱ ነው። እኔ ወስኛለሁ። ነገር ባደርግ ላንቺ አስቤ ነው። እሺ እኔ አንቺን ለማሳደግ ብዙ መከራ አይቻለሁ ልጄ። ሁሉም ነገር እኔ ያስተካክላለሁ። እሺ የኔን ህይወት ደግሞ አንቺ መገኘት አለብሽ። የተሻለ ህይወት ያስፈልግሻል። ነገ ወይ ከነገ ወዲያ አዲስ ነገር። የጽጌረዳ እናት በሁለት ጎራ ጫና ተፈጥሮባታል። እሱም እንግዲህ ወይዘሮ ፍቅርታ ጽጌረዳ እየተበላሸችብሽ ነው እና ከአቶ መስፍኔ ጋር ቶሎ ማግባት አለባት፣ ቶሎ መዳር አለባቸው እያለቻት በሀሳቧ እንድትስማማ አድርጋታለች ማለት ነው። ጽጌረዳ አንድ ከባድ ሰርፕራይዝ እንደሚጠብቃትም ነግራት፣ ጽጌረዳም ሰርፕራይዙን ለመስማት በጣም ጓጉታለች። ምን እየሆነ እንደሆነ ግን ገና አልተረዳችም ማለት ነው። እንደ አንድ እናት ትክክለኛውን ሀሳብ ወይም ጥሩ ነገር ያሰበችላት መስሎ ታይቷታል። ምክንያቱም ከወይዘሮ ፍቅርታ ቤት በኖረችበት አጋጣሚ አሁን ሌላ ነገር ተናግራ ማስቀየም አትፈልግም። እንግዲህ በሁለት መንታ መንገድ ላይ የቆመችው የጽጌረዳ እናት በዚህ በኩል ልጅ ይከፋታል ብላ ታምናለች። ምክንያቱም ጠዋት ማታ እየተነሳች ወይዘሮ ፍቅርታ ቆይ ልጅቷን ነገርሻት ወይ አሳመንሻት ወይ ምን አዲስ ነገር አለ በማለት እያስገደደቻት ነው ማለት ነው። አሁን ድረስ የጽጌረዳ እናት ለማሳመን እንደከበዳትና ነገሩን በሚስጥር እንደያዘችውም ተናግራለች። ሆኖም እንዴት ነው ለልጅሽ ይህንን ውሳኔ የማታሳውቂያት? ጽጌረዳም ቢሆን እንደማይከፋት ተስፋ አደርጋለሁኝ። ይሄ ደግሞ ለእሷ ጥሩ እድል ነው የመጣላት በማለት ነግራታለች ማለት ነው። የጽጌረዳ እናት እውነትም ለጽጌረዳ ጥሩ ነገር እየተፈጠረላት መስሏትም አሁን ላይ ለልጇ ትልቅ ብስራት እንደምታበስራት እያጓጓቻት ትገኛለች። ጽጌረዳ ለመስማት የጓጓችው ከአቶ መስፍኔ ጋር የሚደረገው የጋብቻ ስነስርዓት ምን ያህል ልትቀበለው ትችላለች። ምክንያቱም ይህንን ነገር ለመናገር ራሱ መድፈር አቅቷታል። ምክንያቱም ለዚህ ከፍተኛ የሆነስ የስነ ልቦና ዝግጅት ያስፈልገዋል እና ጥለው ፓርት እጅግ በጣም አጓጊ ሆኖ የሚቀጥል ይሆናል። እውነትም ጽጌረዳ የአቶ መስፍኔ ጋብቻ ሲቀርብላት ምን ብላ ታስብ ይሆን? እናቷንስ በምን አይኗ ልትመለከታት ትችላለች? ምክንያቱም እንግዲህ እናቷ ያው ለሷ ጥሩ ነገር በማሰብ ነው። ወይዘሮ ፍቅርታ ማስተባበያ በሚገባ ሰርቶላታልና ወይዘሮ ፍቅርታ በጣም ራስ ወዳድ ናት። እንግዲህ ልጇን ከነብዩ ጋር ለማጋባት አቶ መስፍኔን ለማግባባትም ልብሶች ከጽጌረዳ ራሱ ተውሳ እስከ መልበስ ደረጃ ደርሳለች። ምክንያቱም አቶ መስፍኔ አጫጭር ልብሶች የለበሱ ሴቶች ለነሱ ጥሩ ስለማይመጣ፣ ስለዚህ ጨዋጨዋ መጫወት ስላለባት የጽጌረዳ ልብስ ለብሳ እስከ መሄድ ደረጃ ደርሳለች ማለት ነው። እንግዲህ ይህ በአቶ መስፍኔ ተቀባይነትን እንድታገኝ ነበረ የሁሉ ስትደክም የነበረው። ይሁን እንጂ የኋላ ኋላ ለውርደት የዳረጋት የራሷ አንደበት ነው። ምክንያቱም እዛ ቤት በሄደችበት በቀረበላት የመስተንግዶ ንቀቷና እንዲሁም የአቶ መስፍኔ ንግግር ከምንም ያልተዋጠላትና ያላት ጥላቻና ንቀት ነበረ በነቢዩ ጆሮ እንዲገባ ያደረገው። ነቢዩ ታዲያ አሁን ላይ በሄቨን የሰማው ነገር በጣም የሚያናድድና አይደለም ለፍቅረኝነት ያስባት ይቅርና ለትምህርት ቤት ትክክለኛ እንደማትመጥነው ያውቃልና እንግዲህ ከሄቨን ጋር ያለው ግንኙነት ማለት ነው ያው የፍቅር ግንኙነት ባይሆንም ከዛ በፊት ቢያንስ በጽጌረዳ ጉዳይ ይተባበሩ ነበረ። ተንኮል ሲሰሩም አብረው ይሰሩ ነበረ። በዚህ ሰዓት ግን ከጽጌረዳ ጋር ያለውን ቅርበት እያጠናከረ ከሄቨን ጋር ደግሞ በተቃራኒው እየራቀ መምጣቱን ተከትሎ አሁን ላይ ሄቨን የበለጠ እንድትናደድና የነበራቸው መቀራረብም ስጋት እንዲያድርባት አድርጓታል ማለት ነው። ሌላ በኩል መኮንን ጽጌረዳን እየጠበቃት ይገኛል። እንግዲህ ከዚህ በፊትም ያው የሚያደርግላት እንክብካቤ ወደ ፍቅር እያደላ የመጣ ይመስል ነበረ። ምክንያቱም መኮንን ያለፈበትን ህይወት ነው አሁን ላይ ጽጌረዳ እያለፈችበት ያለችው። እናቱ ምን ያህል መስዋዕትነት ከፍላ እንዳሳደገችው ያውቃል። አሁን ላይ ጽጌረዳ ታዲያ ሰው ቤት እየሰራች በትምህርቷ ያላት ደስ የሚል ንቃተ ህሊና እንዲሁ
በመኮንን በኩል እጅግ በጣም ተፈላጊ እንድትሆን አድርጓታል። በሌላ በኩል ደግሞ የስራ እድሎችን በማምጣት ሹፌሩ ለጽጌረዳ እየቀረባት መጥቷል። የሹፌሩም እንግዲህ በፍቅር ሳይፈልጋት አይቀርም። የጽጌረዳ ወንዶች እየተደራረቡ መጥተዋል ማለት ነው። ነገር ግን የእሷ ፍቅር ወደ ነብዩ እያደላ መጥቷል። ይህ የሆነበት ዋነኛ ምክንያት ከቤት አብረው መኖራቸውና እንዲሁም አሁን ላይ ነብዩ እያሳየ ያለው የትህትና ገጸ ባህሪያትን መላበሱ ነበረ። ከዛ ጋጥ ወጥነቱ፣ ከዛ ጋንጩርነቱ፣ ከዛ ንቀት ወጥቶ ዛሬ ላይ ለጽጌረዳ የሚያሳያት ክብር እንድትወደው አድርጓታል ማለት ነው። እንግዲህ የመጀመሪያውን ፍቅር የተጫወተችው ራሷ ጽጌረዳ ናት። ነብዩ በተደጋጋሚ በድሎኛል ብላ ወደኋላ አላለችም። ምክንያቱም አቶ መስፍኔ ታመው ሆስፒታል በገቡበት አጋጣሚ እዛው ድረስ ተከትላ በማደር መስዋዕትነትን ከፍላላቸዋለች። በተለይም ደግሞ የሚመገባቸው ምግቦች በእኔ ስህተት የመጡ ናቸው፣ ወደ ሆስፒታል እንዲገባ ያደረግኩት እኔ ነኝ፣ እንዲታመም ያደረግኩት እኔ ነኝ ያለች ራሷን ተወቃሽ ማድረጓ በነብዩ ልብ ውስጥ እንድትገባ አድርጓታል ማለት ነው። ነብዩ ደግሞ የሰራውን ያውቃል። በእኔ ስህተት ነው ይህ ሁሉ የተፈጠረው፣ አባቴንም ቢሆን እንዲነሳበት ያደረግኩት እኔ ነኝ በማለት ራሱን እንዲመለከት አድርገዋለች። እንግዲህ እነዚህ ተደጋጋሚ በደሎች ራሱ ላይ እንዲጮህበትና በጽጌረዳ ላይ በጣም ጥሩ አስተሳሰብ እንዲኖረው አድርጎታል ማለት ነው። ከይቅርታ መመለስ ምንኛ ደስ ይላል። እንግዲህ ነብዩ ተቀይሮ ማየታችን በጣም ነው ደስ የሚያሰኘው። ምክንያቱም ጽጌረዳ በጣም ተበድላለች፣ በጣም ተጨቁናለች። እናቷን ለመርዳት ስትል ብዙ ፈተና አይታለች። ዝቅ ብላ መስራቷ በሰዎች ዘንድ ዝቅ ተደርጋ እንድትታይ ሆናለች። እነዚህ ተደራራቢ ፈተናዎች የጽጌረዳን ደረጃ ከፍ አድርጎታል ማለት ነው። ሆኖም ጽጌረዳ ከትናንት ዛሬ እድል እየቀናችላት የመጣች ትመስላለች። ሹፌሩ ለራሱ ሲል አሁን ጽጌረዳን በማግባባት ላይ ነው። መጀመሪያው ከእሷ ጋር የነበረው ቅርበት እንግዲህ በመታወቂያ አሊያም ደግሞ በዋሌቱ የተነሳ ነበረ። ያው ጽጌረዳ በጣም ቁም ነገረኛ ከመሆኗ የተነሳ የት አግኝቼ ልስጠው እያለች በነበረችበት አጋጣሚ ከትምህርት ቤት በሯ ላይ ቆሞ ይጠብቃት እንደነበርና ከዛ በኋላ ደግሞ እናቷ ልጄ ምን እየሆንሽ ነው? እኔ እኮ የድሃ ልጅ ነሽ፣ በሰላም ተምረሽ ትመለሻለሽ ብዬ አስቤሽ ነበረ። ነገር ግን እየሆነ ያለው ከዚህ በተቃራኒ ነው። ለምንድን ነው እንደዚህ እየተበላሸሽ ያለሽው? በማለት በዛን ሰዓት እንግዲህ ሹፌሩ ስታመነጫጭቀው ቀና ብሎ መናገር አልፈለገም። እናቱ ከምን እንደመነጨ ችግሩም ገብቶታል። ከጽጌረዳ በተለየ መልኩ ችግሩ በስተጀርባ እነማን ናቸው? ከጎኗ ያሉት እነማን ናቸው? ችግሩ እንዲፈጠር ያደረጉት በእናትና በልጅ መካከል ጠብ እንዲፈጠር ያደረጉትስ በዙሪያ ያሉ ቅርብ ሰዎች ሊሆኑ ይችላሉ በማለት ጽጌረዳ በዙሪያው ያሏትን ሰዎች እንድትፈትሽ ጥያቄ ሲያቀርብላት የነበረው የልብ ወዳጇ ሹፌሩ ማለት ነው። በተጨማሪ ትልልቅ እድሎችን ወደ ራሷ ጀባ ብሏታል። እሱም እንግዲህ የእንግሊዝኛ ችሎታ ስላላት በሳምንት 2 ጊዜ ብቻ ለዛውም በ2 ሰዓት ውስጥ የምታከናውናቸው ስራዎች አምጥቶላታል ማለት ነው። ይህ ነገር በጣም ደስ የሚልና የጽጌረዳን የትምህርት ጊዜ የማይሻማ የጉልበት ብዝበዛን የሚቀርፍ እንዲሁም ደግሞ የጽጌረዳን የእውቀት አድማስ ከፍ የሚያደርግ እንደሆነ መገመት አያዳግትም ማለት ነው። ሆኖም አሁን ላይ ያው ነብዩ ተስማምቷት ከቤት አብረው እየሰሩ እንደሆነ ይታወቃል። ስለዚህ በአሁኑ ሰዓት ስራ እየሰራው ነው፣ ደህና ተስማምቶኛል በማለት ለሹፌሩ ብትነግረውም አይ ከሰው ቤት ስራ የተሻለ ስራ ነው፣ በጣም አንቺ ራስሽን ጠብቀሽ ጥሩ ገንዘብ የምታገኝበት ስራ ተገኝቶልሻል በማለት ነግሯታል። ታዲያ አሁን ላይ እንግዲህ ስራ በስራ ላይ እያማረጠች ጽጌረዳ የተሻለውን ነገር ልትመርጥ ዝግጅቷን ጨርሳለች ማለት ነው። እንግዲህ እድል አንዴ ከመጣ ያው በሩ እስኪከፈት ነው እንጂ በዛው ላይ እንደሚደራረብ የታወቀ ነው። ነገር ግን መጀመሪያ ላይ የሚገጥሙን ተግዳሮቶች እንዴት እናልፋቸዋለን? ያው የራስን ጽናት የሚጠይቁና በነገሮች ሁሉ ብርታትን፣ ጠንክሮ መስራትን ያመላክታል። ከጽጌረዳ ልንማር የምንችለው እንደዚሁ ነው። ዞሮ ዞሮ ግን የሚፈትኗት ፈተናዎች አሁንም እንዳሉ ነው።
ይኸውም የወይዘሮ ፍቅርተ ከአቶ መስፍኔ ጋር ለመዳር ያላት ውትወታ ነው። ቢሆንም ግን ይህ ነገር የሚሳካላት አይመስልም። አቶ መስፍኔ ለጽጌረዳ ያላቸው እንክብካቤ ከወትሮ በተለየ እንደ ልጅ እያዩዋትና አሁን ህመማቸው ላይ ትኩረታቸውን ማድረጋቸውን ቀጥለዋል ማለት ነው። እንግዲህ የጽጌረዳ እናት አንድ ነገር አስግቷታል። እሱም አቶ መስፍኔ ለምን ታመሙ? ምን አይነት ህመም ነው? ስለዚህ በደንብ መመርመር አለባቸው። ልጅ የሆነ እሳት ውስጥ እንድትገባ አልፈልግም በማለት ነግራታለች። ወይዘሮ ፍቅርታ ህመሙን ከጉንፋን ጋር ነው ያያዘችው። ይሁን እንጂ አቶ መስፍኔ በወቅቱ ራሳቸውን ስተው ለከፍተኛ ጉዳት እንደተዳረጉ እናስታውሳለን። ወይዘሮ ፍቅርታ ግን ነገሩን ቀለል በማድረግ ሞች ጉንፋንም ሲታመሙ ያካብዳሉ። ስለዚህ ከዚህ ጋር ተያይዞ ስለሆነ ምንም ነገር እንዳታስቢ በማለት ነበረ የጽጌረዳን እናት ስታባብላት የነበረው። የጽጌረዳ እናትም አሁን አሚን ብላ ነገሩን ተቀብለዋለች ማለት ነው። ጽጌረዳን ለመዳር ሸርንጉድ ላይ ናቸው። ሰርጉ ይሳካል አይሳካም? አዎ አይሳካም በሚገባ። ጽጌረዳና ነቢዩ ፍቅር በፍቅር ይሆናሉ። በቀጣይ ክፍል እስከምንገናኝ ድረስ ለዛሬ ጽጌረዳ ድራማ ያቀረብኩላችሁ ይህንን ይመስል ነበር። መልካም ጊዜ። ባይ ባይ።